ፈተና ሲደርስ ይጨንቃችኋል። ብዙ አጥንታችሁ ፈተና ላይ ትረሳላችሁ። ዛሬ ብዙ ከመልፋት ይልቅ በብልሃት በማጥናት ፈተናን በከፍተኛ ውጤት ለማለፍ የሚረዱ 5 ወሳኝ ነጥቦችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩም። የመጀመሪያው የጊዜ ሰሌዳ ማውጣት ነው። የመጀመሪያውና ዋናው ነጥብ እቅድን ማውጣት ነው። የትኛውንም ትምህርት መቼና ለስንት ሰዓት እንደምታጠኑ በግልጽ አስቀምጡም። ሁሉንም በአንድ ቀን ለመጨረስ ከመሞከር ይልቅ ከባድ የሚመስሏችሁን ትምህርቶች አእምሯችሁን ንቁ በሚሆንበት ሰዓት በተለይም እንደ ጠዋት በመሳሰሉት በማጥናት ጀምሩም። ሁለተኛው ነጥብ ራስን መፈተን ነው። ማንበብ ብቻውን በቂ አይደለም። አንድ ገጽ ካነበባችሁ በኋላ መጽሐፋችሁን ዘግታችሁ ምን ተረዳው ብላችሁ ራሳችሁን ፈትሹ። ዋና ዋና ነጥቦችን በወረቀት ላይ በመጻፍ ወደ ጭንቅላታችሁ ሰርገው እንዲገቡ አድርጉ። ይህ ዘዴ መረጃውን ለረጅም ጊዜ ማስታወስ እንድትችሉ ይረዳችኋል። ሶስተኛው ነጥብ ያለፉ የፈተና ጥያቄዎችን መለማመድ ያስፈልጋል። ፈተናን ለማለፍ ትልቁ ሚስጥር የፈተናው አወቃቀር ማወቅ ነው። ያለፉት ዓመታት የፈተና ጥያቄዎችን ደጋግሞ መስራት መምህራን ከየትኛው ክፍል ትኩረት አድርገው እንደሚጠይቁ ፍንጭ ይሰጧችኋል። እንዲሁም የጊዜ አጠቃቀማችሁን እንድታውቁም ይረዳችኋል። አራተኛው ሌላ ሰው ማስተማር ነው። አንድን ርዕስ በሚገባ መረዳታችሁን የምታውቁት ሌላ ሰው በቀላሉ ማስረዳት ስትችሉ ነው። ጓደኞቻችሁን አስተምሩም፣ ካልሆነም ለራሳችሁ ድምፅ አወጣችሁ እንደ መምህር አስረዱ። ማስተማር ሁለቴ መማር ነው የሚባለው ለዚህ ነው። አምስተኛ በቂ እንቅልፍና እረፍትን ማድረግ ነው። ብዙ ተማሪዎች የሚሳሳቱት እዚህ ጋር ነው። ሌሊቱን ሙሉ ሳትተኙ አድራችሁ ፈተና ብትገቡም አእምሯችሁ የደከመ ስለሚሆን ያጠናችሁትን ማስታወስ ይከብዳችኋል። በቀን ቢያንስ ከ7 ሰዓት እስከ 8 ሰዓት መተኛት አእምሯችሁ መረጃዎችን በሚገባ እንዲያደራጅ ይረዳዋል። እነዚህን 5 ነጥቦች በተግባር ካዋላችሁ ውጤታማ እንደምትሆኑ አልጠራጠርም። ለጓደኞቻችሁ እንዲደርስ ቪዲዮን ሰብስክራይብ እና ሼር አድርጉት። በቀጣይ በምን ርዕስ ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ